ከሀገር ውስጥ የ12ኛ ክፍል መልቀቂያ ፈተና ውጤት ላይ የሚደርሰን አስተያየትና ቅሬታም ተጠናክሮ ቀጥሏል። የልጆቻቸው ፈተና መውደቅ ከነበራቸው አቅምና ዝግጅት ከስከዛሬው ውጤት አንጻር ያልተዋጠላቸው ወላጆች ሰፊ ቅሬታ እያቀረቡ ሲሆን መምህራንና ሌሎች የህብረተሰብ ክፍሎችም እንደ ሀገር ችግሩ በጣም ሊያሳስበን፣ በየደረጃው ያለው አሰራር ሊፈተሽ እንደሚገባም ይገልጻሉ። ከውጪ እስራኤል በጋዛ ከተማ የከፈተችው ታይቶ ያልታወቀ የተባለም የእግረኛ ዘመቻም ዓለምን እያነጋገረ ይገኛል። በሰፊው እንመለከታለን። በቅድሚያ ግን አንገብጋቢ በሆነው የሀገራችን የዘንድሮ መልቀቂያ ፈተና ውጤት ላይ ከደረሱን አስተያየቶች ጥቂቶቹን እንድታዳምጡ ጋብዛለሁ። በላይ በቀለ ነኝ። ከአዋሳ ነው የምደውልልህ። የተማሪ ወላጅ ነኝ። እውነት ለመናገር በጣም ማዘን የሚለው ቃል ራሱ የሚገልጸው ሀዘን አይደለም። የምር ያዘንኩትና 100 ተማሪ ተፈትኖ ሙሉውን ሶሻልም ናቹራልም ሙሉን የወደቀው በላንድ እኔ ልጄ ደግሞ በጣም ጎበዝ ነው። ትራንስክሪፕቱ ራሱ የሚገርም ነው። የዛሬ 60 ዓመት በተቀመጠ የዛሬ 60 ዓመት ላይ በቆመ ልብ ነው የዛሬ የልጆቻችን መጫወቻ እየተደረገ ያለውና ይሄ ትክክልም ጤንነትም አይመስለኝም። ማለት 100% 8% ተፈትነዋል አልፈዋል፣ 91% ደግሞ ወድቀዋል ብለህ ታስተላልፍ ምን እንደው ንግግሩ ራሱ ጤናማነት አይመስለኝም። እውነቴን ነው የምናገረው፣ ጤናማነት አይደለም። ከታች ጀምሮ ነው አሁን በአዲሱ ሮድ ማፕ ከታች ጀምሮ ነው ከህፃናት ትምህርት ቤት ከኪንደርጋርተን ጀምሮ ከፕራይመሪ ጀምሮ ኢንፍራስትራክቸሩን በማስተካከል የመምህራኑን ዕውቀት በመጨመር አቅም ግንባታ በመስጠት የሚገባቸውን ጥቅም በመስጠት ከታች ጀምሮ ነው ስራ መጀመር የነበረበት ትምህርት ሚኒስቴር። ግን ትምህርት ሚኒስቴር እየሰራ ያለው ምንድነው? ከላይ እነዚህ እኔ ልቆጣጠራቸው አይነት ነው። ዩኒቨርሲቲዎችንም ይቆጣጠራል፣ ሃይስኩልንም ይቆጣጠራል፣ ሁሉንም ጠቅላላ ይቆጣጠራል። ዩኒቨርሲቲዎች በቻርተር በሴኔት የሚተዳደሩ ስለሆነ ራሳቸውን ነው ማስተዳደር የነበረባቸው። ነገር ግን ትምህርት ሚኒስቴር እንደ ሚኒስቴር መስራት የነበረበት ነገር ብዬ ማስበው ምንድነው? ትልልቅ ስራዎችን ነው መስራት የነበረበት። ስትራቴጂዎችን ያወጣል፣ ችግሮችን አይደንቲፋይ ያደርጋል፣ ፖሊሲ አናሊሲስ ያወጣል፣ ለነዛ ያቀም ግንባታ ይሰጣል፣ ኢንፍራስትራክቸር ዴቨሎፕመንት ላይ ነው መስራት የነበረበት እንጂ በጣም ሩቲን በሆኑ ፈተና በማውጣት ጥያቄ በማውጣት ዩኒቨርሲቲዎች ራሱ የዩኒቨርሲቲ የማስተርስ እና የፒኤችዲ ተማሪዎችን መግቢያ እንኳን ራሱ እኔ ፈተና አዘጋጅቼ ነው መፈተናችሁ። አሁን አዲስ አበባ ዩኒቨርሲቲ ከሐዋሳ ዩኒቨርሲቲ ጋር የሚሰራውን አመታዊ እቅዱን ራሱ ተመሳሳይ አንድ አይነት የስራ ዝርዝር እንዲሆን አድርጎ መስራት ራሱ ዩኒቨርሲቲዎች ከአንዱ መለያየትና ኮምፒት መደራረግ ያለባቸው ሴንተር ኦፍ ኤክሰለንሳቸውን ተከትለው ነው መሆን የነበረበት። ግን በአንድ አይነት ዩኒፎርም እንዲተዳደሩ ለማድረግ ጥረት ይሞከራልና በጣም አስቸጋሪ ሁኔታዎች ነው ያሉት። ሁለተኛ አብዛኞቹ መምህራን በዩኒቨርሲቲ ደረጃም ቢሆን በሃይስኩልም በተለያዩም ያሉት አብዛኞቹ ቅድም እንደነገርኩህ በጣም ከትምህርት በጣም የራቁ ሰዎች ናቸው። ልክ ከፖለቲካው ጋር ቆይተው ሲደብራቸው ወይም ሲባረሩ ወይም ሰርቀው ወረ በተለያየ ምክንያት በሚደበሩበት ጊዜ እዛ አካባቢ ነው የሚቀመጡት። መደበቂያ ነው የሚያደርጉት። እንደ ሙያ እየታየ አይደለም ትምህርት ራሱ ማለት ነው። ትምህርት ሴክተሩን በሙያተኛ እንዲመራ እየተደረገ ሳይሆን የፖለቲከኞች መደበሪያ ወይ መጠጊያ መሸሸጊያ ብቻ ነው የሚያደርጉት። ኢንጂነር መሐመድ ባለው ከአዳማ ነው የምደውለው እና እኔ አሁንም እንደ መምህርም ነበርኩ ለረጅም ጊዜ። የማለፊያ ነጥብ በየትምህርት ቤቱ ከ51% በላይ ነው። ከ9ኛ ክፍል እስከ 11ኛ ክፍል ሲያልፍ ተመጣጣኝ ፈተናዎች መኖር ነበርባቸው የሚል መልእክት ነው ያለኝ። ምክንያቱም ከ9 እስከ 11 ሲያልፍ ከርሞ 12ኛ ክፍል ቢያንስ የሚያልፍ ተማሪ ፐርሰንቱ ዝቅ ማለት አለበት እንጂ ሙሉ በሙሉ የመውደቅ መኖር የለበትም። ይሄ ትኩረት የሚያስፈልገው ነገር ነው የሚል ነው ያለኝ። ሁለተኛ ነገር ደግሞ ባለፉት 4 ዓመታት ምንም አይነት ተማሪ ያላሳለፉ ትምህርት ቤቶች ከ1000 በላይ ናቸው። ከሪፖርቱ እንደሰማ ነው እና ምንም አይነት ለ4 ዓመት ምንም ነገር ያላሳለፉ ከሆነ እነዛ ትምህርት ቤቶች ምክንያቱም ያንን ውጤት ያመጡት ተማሪዎች ብቻ አይደሉም፣ የትምህርት ባለሙያው ነው። ትልቁን ድርሻ የሚወስደው የትምህርት ባለሙያው ነው። በሙያው ውስጥ ያለፍኩኝ ሰው ነኝ እና የሌላው የትምህርት ሴክተሩም ሰራተኛ ሚኒስትሩ ብቻ አይደለም የሚታቸው እኮ ጀስት ከላይ እስከ ታች ድረስ አለ። ወላጅም የተወሰነ ድርሻ ይኖረዋል እና ምንም አይነት ተማሪ ያላሰለፈ ከሆነ ትምህርት ሚኒስትር 4 ዓመት ምንም አይነት የማያሳልፍ ከሆነ
ማለት በቃ ሊሰጥም የሚሄድ መርከብ እንደ መሳፈር ነው የሚሆነው እና እንዴት ነው የሚታየው? ይሄ በጣም መታየትና ምላሽ ሊሰጠው የሚገባ ነገር ነው። ጋዛም እየነደደ ነው ብለዋል የመከላከያ ሚኒስትሩ እስራኤል ካትስ ያሰራጩትና በዓለም አቀፍ መገናኛ ብዙሃን የፊት ገጽ የተነበበ ጽሑፍ። የፍልስጤም ወታደራዊ ክንፍ ሐማስ አሁን ወሳኝ የሞት ሽረት ትግል ላይ የደረሰ መስሏል ይላሉ ታዛቢዎች። ዋነኛ ይዞታውን አስከብሮ ለመቆየት አሊያም ለአንዴና ለመጨረሻ ጊዜ ለቆ ለመውጣት እስራኤል ጋዛ ከተማን ሙሉ በሙሉ ለመቆጣጠር ግዙፍ የተባለ የአየርና የእግረኛ ዘመቻ መጀመሯ ይነገራል። የእስራኤል እግረኛ ሰራዊት ወደ ከተማው ዘልቆ ሲገባም በሺዎች የሚቆጠሩ ነዋሪዎች ደግሞ ለቀው እየወጡ መሆናቸው ይነገራል። የእስራኤል ጦር ለረጅም ጊዜ ሲጠበቅ የነበረውን የእግረኛ ዘመቻ መክፈቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አረጋግጠዋል። ጦሩ የሐማስን መሠረተ ልማት ማውደም ስለመጀመሩና ወሳኝ ያሉትን ዘመቻ መክፈቱን ገልጸዋል። ጠቅላይ ሚኒስትሩ እስካሁን ከጋዛ ከተማም 1 ሚሊዮን ገደማ ነዋሪዎች 40 በመቶ የሚደርሱት ለቀው መውጣታቸው ሲነገር እስከ ዛሬ ጠዋት ከ10 ሺህ በላይ ለደህንነታቸው ሲሉ ለቀው ወደ ደቡብ አቅጣጫ መሸሻቸው ታውቋል። ይህንኑ የእስራኤል የእግረኛ ዘመቻን የተለያዩ ሀገሮች እያወገዙ ሲሆን የብሪታንያ ውጭ ጉዳይ ሚኒስትር ይቬት ኩፐር እርምጃው ተጨማሪ ደም መፋሰስና የንጹሐን ሞት የሚያስከትል ነው ሲሉ አውግዘዋል። የቱርክ መንግስት በበኩሉ ዘመቻው የእስራኤል አዲስ የጅምላ ፍጅት እቅድ ሌላ የጅምላ መፈናቀል ያወጀ ነው ሲል፣ የጀርመን ውጭ ጉዳይ ሚኒስትር እስራኤል ፍጹም የተሳሳተ መስመር ላይ እንደምትገኝ በመግለጽ ግጭቱ በሰላም እንዲፈታ ጠይቀዋል። የፈረንሳይ መንግስት በበኩሉ እስራኤል ከእንዲህ ያለው አፍራሽ ተግባር ተቆጥባ ወደ ድርድር ጠረጴዛ እንድትመለስ ወደ ጋዛም የሰብአዊ እርዳታ ይገባ ዘንድ እንድትፈቅድ ጠይቋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እስራኤል ለእውነተኛ የተኩስ አቁም ዝግጁ አይደለችም ብለዋል። ኒውዮርክ ላይ በሰጡት መግለጫ በጋዛ ሰላማዊ ሰዎችን ከጥቃት ለመከላከል የመንግስታቱ ድርጅት አባል ሀገራት ኃይል የመላክ እቅድ ካለ እንዲናገሩ ተጠይቀው የማይቻል እንደሆነ ገልጸዋል። የመንግስታቱ ድርጅት በመርህ ደረጃም ሰላማዊ ሰዎችን ብቻ ለመጠበቅ ኢላማ ያደረገ መመሪያም ወይም ደግሞ ስምሪት የለውም። የሆነ ሆኖ ተኩስ አቁም እንዲደረስና ጦርነቱ እንዲቆም ያላሰለሰ ጥረት ያደርጋል ብለዋል። በጋዛ ጦርነት 400 ገደማ የመንግስታቱ ድርጅት ሰራተኞች መገደላቸውንም አያይዘው ጠቅሰዋል። እስራኤልን በጅምላ ጭፍጨፋ የፈረጀውን የመንግስታቱን ድርጅት ሪፖርት አጥብቆ ያወገዘው የአሜሪካ መንግስት የጋዛውን ዘመቻ በተመለከተ እስካሁን በይፋ መግለጫ አልሰጠም።